ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ የግለሰቦች ሰብአዊ መብት ጥሰት እየተባባሰ መምጣት ትኩረት የሚሻ ጉዳይ መሆኑ ተነገረ። ከቅርብ ጊዜ ወዲህ በሀገሪቱ አንዳንድ አካባቢዎች የሚስተዋለው ግለሰቦች ላይ የሚደርሰው የሰብአዊ መብት ጥሰት መበራከት አሳሳቢ ሁኔታ ላይ ደርሶ የዜጎችን ሕይወት አደጋ ላይ እየጣለ ይገኛል ተብሏል። በተለይም ግጭቶች ባሉባቸው የሀገሪቱ ክፍሎች በዜጎች ላይ የሚደርሰው የመብት ጥሰት በርካቶችን ለሞትና ለአካል ጉዳት እየዳረገ እንደሚገኝ የሚወጡ መረጃዎች ያሳያሉ። በተለይም በኦሮሚያ፣ አማራና ቤኒሻንጉል ጉሙዝ ክልሎች በንጹሃን ዜጎች ላይ የሚደርሰው ጥቃት ባለቤት አልባ መሆንና ተጠያቂነት ያልሰፈነበት መሆን ለችግሩ መባባስ ዋነኛ ምክንያት መሆኑም ተመላክቷል። አድማጮች የዚህን ዜና ዝርዝር ባልደረባችን ሸት ሙልጌታ እንደሚከተለው አዘጋጅተዋለች። የግለሰቦች ሰብአዊ መብት ጥሰት እየተባባሰ መምጣት ትኩረት የሚሻው ጉዳይ መሆኑ ተነገረ። ከቅርብ ጊዜ ወዲህ በሀገሪቱ አንዳንድ አካባቢዎች የሚስተዋለው ግለሰቦች ላይ የሚደርሰው የሰብአዊ መብት ጥሰት መበራከት አሳሳቢ ሁኔታ ላይ ደርሶ የዜጎችን ሕይወት አደጋ ላይ እየጣለ ይገኛል ተብሏል። በተለይም ግጭቶች ባሉባቸው የሀገሪቱ ክልሎች በዜጎች ላይ የሚደርሰው የመብት ጥሰት በርካቶችን ለሞትና ለአካል ጉዳት እየዳረገ እንደሚገኝም በተለይም ግጭቶች ባሉባቸው የሀገሪቱ ክልሎች በዜጎች ላይ የሚደርሰው የመብት ጥሰት በርካቶችን ለሞትና ለአካል ጉዳት እየዳረገ እንደሚገኝም የሚወጡ መረጃዎች ያሳያሉ። በተለይም በኦሮሚያ፣ አማራና ቤኒሻንጉል ጉሙዝ ክልሎች በንጹሃን ዜጎች ላይ የሚደርሰው ጥቃት ባለቤት አልባ መሆንና ተጠያቂነት ያልሰፈነበት መሆን ለችግሩ መባባስ ዋነኛ ምክንያት መሆኑም ተመላክቷል። ከሰሞኑ በአምቦ ከተማ በወጣቶች ላይ ጥቃት ሲያደርስ የነበረ ግለሰብ ድርጊት በማህበራዊ ሚዲያ ላይ ብዙዎች ሲቀባበሉት ሰንብተዋል። በከተማዋ 120 የሚል ስያሜ ይዘው ተደራጅተዋል ተብሎ የሚነገረውን ቡድን ይመራል የተባለው ካሳዬ ቀነኒሳ የሚባል ግለሰብ በአንድ ቤት ውስጥና በሆቴሎች በተለያየ ጊዜ በወጣቶች ላይ ጥቃት ሲያደርስ የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ በስፋት እየተሰራጨ የሚገኝ ሲሆን ብዙዎችም ድርጊቱ እያወገዙት ይገኛሉ። ግለሰቡ ከተማ ውስጥ የካሜራ ባለሙያ ይዞ ሲፈልግ ቤት ሲያሻው አደባባይ ላይ ወጣቶችን እንደፈለገ ሲደበድብ የሚያሳይ ቪዲዮ ይታያል። የአምቦ ከተማ የመንግስት ኮሚኒኬሽን ጽሕፈት ቤት በበኩሉ ባወጣው መግለጫ በግለሰቦች የሚፈጸሙ ወንጀሎች መንግስትን አይወክሉም ብሏል። አክሎም በከተማዋ ከሰሞኑ በግለሰቦች ድብደባ ወንጀል የተጠረጠሩ 4 ግለሰቦችን በቁጥጥር ስር በማዋል የህግ የበላይነትን በአፋጣኝ ለማረጋገጥ እየተሰራ ይገኛልም ብሏል። በዚህ ጉዳይ ላይ ህጉ ምን ይላል በሚል ሀራምቤ ያነጋገራቸው የህግ ባለሙያ ወይዘሮ ቅድስት ጽጌ በምላሻቸው ማንኛውም ሰው ህጉ በሚፈቅድለት የሰብአዊ መብቱ መሰረት ደህንነቱ ተጠብቆ ከቦታ ቦታ መንቀሳቀስና መኖር የሚችል መሆኑን አጽንኦት ሰጥተው ይህ ድርጊት ግን የዜጎችን ደህንነት አደጋ ላይ የሚጥል ከመሆኑ ባለፈ በከተማዋ የህግ የበላይነት መኖር ላይ ትልቅ ጥያቄ የሚያስነሳ ነው ብለዋል። ሰብአዊ መብቶችን ጉዳይ የሚመለከተው የሀገሪቱ የበላይ የሆነው ህግ ነው፣ ህገ መንግስት ነው። የማናቸውም ሰው የግል የሆነ ነጻነት ከቦታ ቦታ የማንቀሳቀስም ሆነ ሀሳብን የመግለጽ አንዳንድ ነገሮችን በተመለከተ ግላዊ መብቶች አሉት፣ የሌላን ሰው መብት እስካልነካ ድረስ ማለት ነው። ግን ያው እንግዲህ አሁን እንደሚባለው እንደሚታዩት አይነት ነገሮች ኖርማሊ ያው የሰብአዊ መብት ጥሰቶች ናቸው። ጥሰቶቹን እንግዲህ ተከታትሎ ለህግ አካል ማቅረብ የህግ ጥሰቱን የፈጸሙ አካላት ለህግ ወይም ለፍትህ የማቅረብ ስራ ደግሞ ያው የሁሉን ርብርብ የሚጠይቅ ነገር መደረግ መሆን የሌለበት ነገር ነው። ሰው በሰው በመሆኑ ብቻ ሊከበርለት የሚገባ መብት ነው ሰብአዊ መብት የሚባለው ነገር። አክለውም ችግሩን ለመቅረፍ እንደዚህ አይነት ድርጊቶች ሲፈጸሙ ለሚዲያ ፍጆታ ከመጠቀም ባለፈ ከማህበረሰቡም ሆነ ከህግ አካላት ተጠያቂነት እንዲሰፍን ብሎም ፍትህ እንዲረጋገጥ እውነተኛ ርብርብ ያስፈልጋል ብለዋል። ያው ጉዳት ከደረሰበት ሰው በተጨማሪ ያው አሁን እንግዲህ ትንሽ ጥሩ ያልሆነ ነገር የሚታየው እንዲህ ዝም ብሎ ቪው ማግኘት ምናምን ሆኗል። ዋናው የሰው ልጅ በጣም የሚያሳዝነው ድርጊት ማለት የቀረጹ ፖስት ማድረግ ምናምን እንደዚህ የእይታዎችን መሰብሰብ ነው እንጂ ለጥቃቱ ባለቤትነት ተሰምቶት እዛ ጋር ወደ ህግ አካል የማቅረብን አንዳንድ ነገሮችን እርዳታዎችን ማድረግን ምናምን ወደ ጎን ትቶ ሰው ሌላ ነገር ላይ ነው እያተኮረ ያለው። እሱ ነው ምናልባት ነው እንደውም እንደ ትልቅ እንትን እያሳሰበኝ ያለው። በሀገሪቱ የሰብአዊ መብቶች አያያዝ አሳሳቢ ደረጃ ላይ መድረሱን ሁኔታውን የሚከታተሉ የመብት ተቆርቋሪዎች በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን መድረክ ላይ ከዚህ ቀደም ሀሳባቸውን አቅርበዋል።
የሰብአዊ መብት ጥሰት ኢትዮጵያ ውስጥ እየተባባሰ መምጣቱን የመብት ተሟጋች ተቋማት ደጋግመው የሚያሳስቡት ጉዳይ ነው። በተለያዩ የሀገሪቱ ክፍሎች ለሚፈጸሙ ጥቃቶችና የመብት ጥሰቶች ተጠያቂነት አለመስፈኑ፣ ሰብአዊ መብቶችን ለማስከበር ቁርጠኝነት አለመታየቱ ችግሩ ተባብሶ ለመቀጠሉ በምክንያትነት ይጠቀሳሉ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ